እሺ አደርገዋለሁ። ደግሞ ያችን አይጥ ማጥፋት በፍጹም አያቅተኝም። ብሩክ ወደ ቤት ከመመለሱ በፊት ይሄንን ነገር ማድረግ ላንቺ በጣም ቀላል ነው። እሺ ግን አሁን የክስ ወረቀቱን ወስጄ መስጠቱ ይቅር ወይስ? ማይ ሂጂና ስጫቸው። አሁን ግን ስትሄጂ ወረቀት ለመስጠት ሳይሆን አንድ ሚሽን ለመፈጸም ሂጂና እንዴት አድርገሽ ማጥመድና ነገሮችን መጨረስ እንደምትችይ ሰደለሽ። መድብል ታሪክ ሰራ። መሀሌትን በቁጥጥር ስር አስዋላት። እስካሁን ድረስ በእነሱ ህይወት ስትቀልድ እንደዚሁም ደግሞ የብሩክን ልጅ ምሳሌን ለማሳገት ስትዶልት ነበረ። ነገር ግን መድብል ቀድሞ በራሷው እጅ የመድብል እጅ ውስጥ ገብታለች። መድብል እንግዲህ ወንድሙን እየጠበቀ ይገኛል። ብሩክ ያለበትን ቦታም መሀሌት ተናዛ ተናግራለች ማለት ነው። አሁን ላይ ጦርነቱ በግልጽ ተጀምሯል። መሀሌት አሁንም ተሸንፋለች። ምክንያቱም ከዝና ጋር ብዙውን ጊዜ ለመስራት እየሞከረች ነበረ፣ ግን ሁለቱም አሁን ላይ ተሸንፈዋል። ዝናም ሚስቱን ማግኘት አልቻለም። ሉላ እንግዲህ ከሞገስ ጋር ነው ያለችው። መድብል ግን በወንድሜ አልደራደርም፣ ወንድሜ የሆነ ነገር ቢሆን እኔ አጠፋቸዋለሁ እንዳለ እንግዲህ ጀምሯል። አሁን መሀሌትን በቁጥጥር ስር አስውሏታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። ተወዳጁን ምሳሌ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደ ተመለከታችሁት ዝናና መሀሌት የብሩክን ልጅ ለማጥፋት ምክር እያደረጉ ነበረ፣ ምሳሌን ማለት ነው። ምሳሌን እንግዲህ አባቷ በጣም ብዙ ዋጋ ከፍሎ ነው ያሳከማት። አሁን ላይ ግን ዝና ያመጣው ነገር ምንድን ነው? ያችን ልጁን ለምን አታጠፊበትም? ምሳሌን ለምን አትገያትም? ገለሻት። ከዛም በኋላ እሱ ሳይመለስ ከታገተበት እሱ ካለበት ሳይመለስ ይሄንን ስራ መስራት አለብሽ፣ መጨረስ አለብሽ ብሎ መክሯታል። ምን አተርፋለሁ ብላ ጠይቃ ነበረ። ቤቱ በእሷ ስም ስለሆነ እሷ ሞተች ማለት ደግሞ ቤቱን የራስሽ አደረግሽው ማለት ነው ብሎ መክሯት። እንግዲህ ትንሽ ብታቅማማም መሀሌት እሺ በቃ አደርገዋለሁ፣ ይሄንን ማድረግ አያቅተኝም፣ ያችን አይጥ አጠፋታለሁ እያለች ትገኛለች። በመግቢያው ላይ እንደተመለከታችሁት ማለት ነው። ይሄንን ብላ እንግዲህ ወደ እነ ብሩክ ቤት አመርታ ነበረ። ዝና እንዳዘዛት እዛ ቤት መሄድ ያለብሽ አሁን ላይ ወረቀት ለመስጠት ብቻ ሳይሆን እንዴት አድርገሽ ማጥፋት እንዳለብሽ ለመሰለልም ጭምር ነው የምትሄጂው ብሏታል። አደርገዋለሁ ዝናዬ፣ አንተ ካልከኝ አደርጋለሁ፣ እችላለሁ፣ ይሄንን ማድረግ አያቅተኝም፣ ያችን አይጥ ማጥፋት አያቅተኝም ብላ እንግዲህ ፎክራ ነበረ። ዝናም ዚነስ እኮ ነሽ አንዳንድ ጊዜ፣ ለዚህ ነው ከአንቺ ጋራ የምሰራው ብሏታል። ይሄንን እንግዲህ ለኤፍራታም ነግራት ከኤፍራታ ጋር መሄድ አስባ ነበረ። ኤፍራታ ከመድብል ጋር ነው እየሰራች ያለችው። ለመድብል እንግዲህ አዳዲስ መረጃዎች እንደምታቀበል ሁላችንም እናውቃለን። ገንዘብ ተከፍሏት ብሩክ ቤት እንሄድና ወረቀት እንስተው፣ ሌላ ጉዳይ ዝናም ማዞኛል አብረን እንሄድ ስትላት እንግዲህ አብረው ለመሄድ ተስማምተው እየሄዱ ባሉበት መድብል፣ ሞገስ፣ ዳጣ ደግሞ እነሱን ከጀርባ ሆነው እየተከታተሏቸው ነበረ። መድብል እንግዲህ ኤፍራታ የምትኖርበት ቤት አካባቢ እዚህ ጋር እሺ መሀሌትን ዛሬ ሁሉንም ነገር መጠየቅ አለብኝ፣ ስለ ወንድሜ ማወቅ አለብኝ ብሏል። እንግዲህ ለወንድሙ ደርሶለታል ማለት ነው። ወንድም እንግዲህ መከታ ነው፣ ለዛውም ታላቅ ወንድም ነው መድብል ለብሩክ እና ጀግንነት ከቤታቸው ነው። መድብል ደግሞ የባሰ ከብሩክ የባሰ ሴጣን ነው እያለች ደጋግማ መሀሌት ለዝናም እየተናገረች ነበረ። ይሄንን ነገር እየደጋገምሽ አትንገሪኝ፣ እኔ 10 ሰውም እንኳን ቢመጣ የሚያሸንፈኝ የለም እያለ በአፉ ብቻ እየፎከረ ይገኛል። ይሄ ደግሞ የአፍ ፎከራ ነው እንጂ ተግባር ላይ ዝና አሁን ላይ ኃይሉ ደክሟል፣ ኃይሉ ወድቋል። በብሩክ ተቀጥቅጧል፣ በመድብልም ተቀጥቅጧል፣ በሉላ ተቀጥቅጧል። አሁን ላይ
አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው ኃይሉ ያለው ባፉ ላይ ብቻ ነው። ባፉ ብቻ እኔን አታቆኝም፣ እኔ ዝናን የሚያቀኝ የለም፣ የሚችለኝ የለም፣ 10 ወንድ እንኳን ቢመጣ እኔን የሚያሸንፈኝ የለም፣ ስለ እኔ 5% እንኳን አታቂም ብሎ ነግሯታል ለመሀሌትም። እሱ እንግዲህ ኃይሉ ምንድነው ወንጀል በመስራት ሰዎችን በማሳገጥ እነዚህ አይነት ነገሮችን ነው የሚያደርገው እንጂ ወንድ ከገጠመው እንግዲህ እንደ መድብልና እንደ ብሩክ አይነት ወንድ ሲገጥመው የለም ማለት ነው። ተደብድቦ ነው አሜን ብሎ እየተቀመጠ ያለው ተመልክተናል። ስለዚህ ዝና ሽንፈትህን አውቀህ ካርፈክ ተቀመጥ ለማለት እንወዳለን። መሀሌት እንግዲህ ከኤፍራታ ጋር ተስማምታ ወደ ብሩክ ቤት እየሄደች ነበረ። ዳጣና ሞገስ ምሳ ሊበሉ ሄደው ነበር። በመጀመሪያዋ እየጠበቋቸው አልመጣ ሲሉ ግን መንገድ ላይ ወደ ብሩክ ቤት እንደሚሄዱ አይተው ለዝና ደውለው ለመድብል ደውለውለታል። ቀጥታ እንግዲህ መድብል ወደ ቤት እየሄዱ እያለ ምን ሊያረጉ ነው ወደ ቤት የሚሄዱት? አሁን ምን ቀርቷቸው ነው? ቆይ ምን ፈልገው ነው? እነዚህን ሰዎች አሁን መነጣጠል አለብኝ ብሎ ነው እየወሰነው መድብልና መሀሌት እንግዲህ ወደ ቤት ብቻዋን ነው ሊያገኛት የፈለገው። ስለዚህ ከኤፍራታ እና መሀሌት እናጣጥሏቸዋል። ስልክ ደውሎ ኤፍራታ ቶሎ ላገኝሽ ፈልጌ ነበረ፣ የምናወራው ጉዳይ አለ፣ ላገኝሽ አሁን ሲላት ከ30 ደቂቃ በኋላ አሁን የሆነ ቦታ እየኩኝ ነው ብትልም አይ እኔ አሁን ነበር የፈለግኩሽ፣ የቀረውን ገንዘብ ልሰጥሽ ፈልጋለሁ ሲላት እንግዲህ ሀሳቧን ባንዴ ቀይራ እሺ በቃ የት ልንጣ ነው ያለችው ማለት ነው። ገንዘብ ምን ያህል ኃይል እንዳለው እዚህ ጋር ተረዳላችሁ። በተለይ በአሁን ሰዓት ላይ የሰው ልጅ ስለ ገንዘብ ከተወራ በገንዘብ ጭራሽ አይደራደርም ማለት ነው። መሀሌትን እንግዲህ ግራ በመጋባት የት ልትሄጂ ነው ስትላት በቃ እኔ ልመለስ ነው ወደ ምትሄጅበት አንቺ ራስሽ ሄደሽ ስጫቸው፣ ይሄው እስከዚህ ድረስ አብሬሽ መጥቻለሁ፣ ከዚህ በኋላ ግን አብሬሽ ልሄድ አልችልም፣ አስቸኳይ ጉዳይ ገጥሞኛል በማለት መሀሌት ግራ እስከምትጋባ ድረስ ጥላት ተመልሳለች ማለት ነው። መሀሌት እንግዲህ ግራ ገብቷታል። ኤፍራታ እንደዛ ብላ መመለሷ በጣም ነው ያስደነቃት። ምክንያቱም አይታባት የማታውቀው ባህሪ ነው ማለት ነው። ኤፍራታ ግን ከመሀሌት ጀርባ ሆና እንግዲህ አሳልፋ እየሰጠቻት ትገኛለች፣ ገንዘብ እየተቀበለች። ኤፍራታ አብራት እንኳን እየሄደች የነበረችው ያው ምሳ ጋብዝሻለሁ፣ ምግብ ጋብዝሻለሁ ስላለቻት በሆዷ ተደልላ ነበረ። ግን የተሻለ ነገር ገንዘብ ልሰጥሽ ነው መድብል ሲላት ከአንዳንድ ነው ወዲያው የተመለሰችውና አሁን እኔ ማግባት ፈልጋለሁ ስትይ ያልነበረ እኔ የት ነው የምትሄጂው ስትላት እኮ ለዛ ነው በየቦታው የምትሄጂው ለዛ መስላት። አዎ ይሄ አስቸኳይ ጉዳይ ነው በቃ ራስሽ ሂጂ ብላታለች። እንግዲህ ዝና ባላት መሰረት ብቻዋንም ቢሆን ሄዳለች። ስለላ ለማድረግ ነበር ሄደችው። የሄደችበት ነገር ግን ከኋላ እንግዲህ እነ መድብል ሞገስ እና ዳጣ ተከትለው ወደ ቤት ገብተው ይዘዋታል ማለት ነው። መሀሌት አበቃላት እንግዲህ እጅ ከፍንጅ። አሁንም በድጋሚ ብሩክ ቤት ተያዘች። ከዚህ በፊት ታውቃላችሁ ቅድስት ለፖሊስ ደውላ መሀሌትንም ኤፍራታንም አስይዛቸው ነበረ። አሁን ደግሞ መድብል እጅ ነው የገባቸው። መድብል በወንድሜ የመጣ ወንድሜን አንድ ነገር ያደረገ ዋጋ ይከፍላል፣ እገለዋለሁ፣ ገድዬ እስር ቤት ብገባም ለእኔ ችግር የለውም፣ እስር ቤት እንደሆነ የለመድኩት የኖርኩበት ነው፣ ወንድሜ አንድ ነገር እንዲሆን አልፈልግም ብሏል። ስለዚህ ገዳይ ሲያለፋፍት ሟች ይገሰግሳል የሚባል ነገር ነው እና መሀሌት ያ ነው የገጠማት። ለመግደል ቤቱን ቼክ ለማድረግ ለመሰለል ነበር ሄደችው፣ ግን ተቀድማለች። መድብል ቀድሞ እንግዲህ ሲጥ አድርጓታል ማለት ነው። አብቅቶላታል። ደግሞ እጅ ከፍንጅ ነው የተያዘችው። ሰው ቤት መሄድ አልነበረባትም። ምንም የምትሰጠው መልስ የለም። ምን ልትሰሪ መጣች ስትባል እንግዲህ ምንም አይነት መልስ መስጠት አትችልም። መድብልን ደግሞ በጣም ነው የምትፈራው። መድብል አይኖርም ብላ አስባ ነበረ፣ ነገር ግን ተይዛለች ማለት ነው። ብቻዋን እንደዛ ስትሄድ አሁን ላይ እንግዲህ በድጋሚ አሁንም ዝናና መሀሌት ተሸንፈዋል። እነ ብሩክ እንግዲህ ያሸንፈው እነ መድብል እንግዲህ መድብል አሁን
ማህሌትን እያናዘዛት ነው የሚገኘው። የት ነው ያለው ወንድሜ? ወንድሜን የሚያደርግሽው ወንድሜ ያለበትን ቦታ አንቺ ታውቂያለሽ። ከዛ ከዝና ጋር ተመሳጥረሽ የምትሰሪው አንቺ ስለሆንሽ ወንድሜ ያለበትን ቦታ ታውቂያለሽ፣ አሳየኝ ብሎ እንግዲህ አንገቷን ሲጥ አድርጎ ነው የያዛት። እሷም እንግዲህ ብትንተባተብም አላቅም፣ ዝና ነው የሚያውቀው፣ እኔ እንጃ ዝና ነው እንደዚህ ነገረኝ ብላ ብዙ ነገር እየቀበጣጠረች ትገኛለች። ዝና እኮ እንደዚህ ብሎ፣ ዝና እኮ እንደዛ ብሎ እያለች እንግዲህ ያው ከዝና ስለሆነ ኢንፎርሜሽን የምትቀበለው ዝና ነው። እኔ ምን አደረግኩኝ? እኔ ምን አውቃለሁ? ዝና ግን እንደዚህ ብሏል። ስለ አደንዛዥ እጹም ሰምታችኋል። ከዚህ በፊት ብሩክ ልጁን እንዴት አሳከመ የሚለውን ኢንፎርሜሽን የሚያውሷት ታውቃለች። ይሄንን ኢንፎርሜሽን ደግሞ መድብል በደንብ ያውቅ ነበርና ይሄንን ሁሉ እንዴት አወቅሽ አንቺ? ዝና ናይ ነገረኝ እያለች ትገኛለች። ብሩክ ልጁን ያሳከመበት ገንዘብ ኬት እንደመጣ ንገሪኝ ብሎ ነው ያፋጠጣት። እንዴት አድርጎ ነው ያሳከመው? ኬት ነው የመጣው? ዝናስ ይሄንን እንዴት ሊያቅ ቻለ? ወንድሜ ብሩክ የት ነው ያለው? ወንድሜ የት ነው ያለው? እያለ እንግዲህ ዝና እያፋጠጣት ይገኛል። መድብል ማለት ነው ማህሌትን። እሷ እንግዲህ እኔ ያላቅም፣ ዝና ነው የሚያውቀው። ዝና ግን በጣም ትልቅ ችግር አለ ብሎኛል። ይሄ ደግሞ ብሩክ ልጁን ለማሳከም ከሰዎች ጋር የተዋዋለው አደንዛዥ እጽ ከሀገር ይዞ እንዲወጣ ነበረ። እሱ ግን ቆሻሻ ውስጥ ይዞ አልሄደም፣ ቆሻሻ ውስጥ ጥሎ ነው የሄደው በማለት እንግዲህ እውነቱን ተናግራ ትገኛለች ማለት ነው። ዝና እንግዲህ አሁንም አብቅቶለታል፣ ወንጀለኛ እንደሆነ ተናግሯል በራሱ አፍና ወንጀልን አትፍሪ፣ ወንጀልን እኛ የምንነግርሽ ኖረንበት ነው ብሎ እንግዲህ ለማህሌት ነግሯል። ይሄ ሚስጥርም ወጥቶበታል። ስለዚህ ዝና ወንጀለኛ ነው ማለት ነው። ማህሌት በገዛ እጇ ወጥመድ ውስጥ ገብታለች። ለፖሊስ እንግዲህ አቅርቧታል ማለት ነው መድብል ፖሊስ ጋር ደውሎ። ስለዚህ ማህሌት በፖሊስ ቁጥጥር ስር ነው ያለችው። በቀጣይ ደግሞ ዝና በፖሊስ ቁጥጥር ስር እንደሚውል ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እስከማመጣላችሁ ድረስ ቸር ሰንብቱ።